በፈጠረሽ ለምንሽ እሺ አጥፊው ይሄንን ቪዲዮ በፈጠረሽ ለምንሽ እሺ ምንም ነገር አታድርጊ ማንም ሰው ጋር አይደረሰኝ ነገር ምንም አይጠቅምም እሺ በፈጠረሽ አጥፊው የልጅ እናት ናት አክብረ በስነ ስርዓት አናግራ ምን ይሆን ግራ ወጣ ተጣላለ ዳጊ ነገርኩ እኔ አስቀየማለሁ አቤኔ የምሩ ነው እኔ እኮ ግራ ምትወሩ ነው ታለካለ እኮ ናት እቺ ልጅ እታቶንም አንተ እህት የለም እኔ ምን አስደግፋችሁ ነው ንገረኝ ቆይ አቡዬ ወንድምህ ነህ ንገረኝ አቡዬ ነቃበል ነው ብቻዋን ተሸከም ብቻዋን ያደረገችው በፍቃዳቸው አይደል ወተደረገው እና በፊት ነው መናገር ያለባት እኔ ላይ እጅ አነሳ ስልክ ያነሳላት እኮ አይደለም ይውሻ እኔ ያልጠበቅኩ አሁን ይመጣል ሰዎቻችን እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን ምንም አይልም እኔ ደህና ነኝ የሌሎቹን አላውቅም ብቻ እኔ ደህና እንደሆንኩኝ ነው የማውቀው እግዚአብሔር ይመስገን ያው አንድ ነገር ቢፈጠርም ባይፈጠርም እግዚአብሔር ይመስገን ማለት ያለ ነውና ዛሬ ምን ልላችሁ ነው የመጣሁት ያው ባለፈው እንትን ባልነው ቪዲዮ አይታችሁታል መቼስ ብዬ አስባለሁኝ የተፈጠረውን ነገር የሆነውን ነገር ዳጊ ምንም አይነት ነገር ሊያምንልኝ አልቻለም ገብታችኋል አይደል እዚህ ጋር እየተፈጠረ ከሱ እጪ ከማንንም ጋር እንደዛ አላደረኩም የተፈጠረም ነገር የለም ከሱ በፊትም በኋላም ማለት ነው እና እሱ በቃ ምንም ነገር ብለው ምን በቃ እኔ እንጃ ብዙ ነገር ላሳምነው ሞክሬያለሁ ብዙ ሄጃለሁ ግን እሱ ምንም ሊያምንልኝ አልቻለም በዚህ በኩል ደግሞ ወንድም ተብየው አለ በቃ ያስፈራራኛል ምናምን በጣም ብዙ ነገር ነው እያደረገ ያለውና እኔ ብዙ ነገር ማድረግ እችላለሁ ምንም የሚገድበኝ ነገር የለም ብዙ ነገር ለማድረግ ግን ደግሞ ያ እንዲፈጠር አልፈልግም እናትየው ታሳዝነኛለች እሱስ የራሱ ጉዳይ አንዴም እንትን ብሎለታል እኔ ምንም አይመስለኝም ግን እናቱ አባቱ በተለይ በጣም ነው የሚያሳዝነኝ በእውነት ማሚኒ እንደዚህ እንትን እንድትል ነገሮችን እንድትሰማ እስካሁን የተፈጠረውን ነገር አልሰማችም እንድትሰማም አልፈልግም ያው እኔና እሱ ወንድሙ ሆነን እንድንጨርስ ነው የፈለኩት ግን ዳጊ ደግሞ ምንም ሊያምንልኝ አልቻለም ምንም አይነት ነገር ቪዲዮ ኢቭን አሳየቸው እኔ አይደለሁም የሚል ጀግና እኮ ነው እሱ እና በቃ እኔ አቡዬን ራሱ ብዙ ነገር ማድረግ ይችላል በጣም ብዙ ነገር ምንም እንትን የሚመጣብኝ ሴት ናት ብሎ ምንም አታደርግም አይሰራም እንዴት ማድረግ እንደምችል ደግሞ አሳየዋለሁ እኔ ምንም ችግር የለብኝም ምንም የማድረግ ማለት ነውና አሁን እስቲ አንድ በቃ አደም መግዛት አለበት ብዬ ነው ያሰብኩት አቡዬ ማለት ነው እና እኔን እንደ እህቱ አይቶኝ ተረድቶኝ የኔ ስሜት ገብቶት የወንድሙ ብቻ አይደለም ወንድ ስለሆነ የወንድ ስሜት ነው የሚገባው ይገባኛል እሱ ግን ቢያንስ እንኳን እህት አለችው እንደ እህቱ አይቶኝ ተረድቶኝ በቃ እቺ ልጅ ኦኬ ተጎድታለች እንዲህ ስሜቷ ላይ ቢያንስ እንኳን ሳይኮ የሚባል ነገር አለ እኮ በቃ ተረድቶኝ ስሜቴን ተረድቶት አውቆት ቢያንስ እንኳን ከዚህች ልጅ ጎን መቆም አለብኝ ማለት አለበት ብዬ ነው የማስበው አይ ካለ ደግሞ ዳጊን ማሳሰር ይችላል ችግር የለውም ምንም እንትን ቢል ነገር የለም እኮ እንደዛ እሺ ማይለኝ ከሆነ በቃ ዳጊን ሌላ ነገር ለማድረግ ነው የምገደደው እኔ ዳግምም አላምንም እያለኝ ነው እንደገና ደግሞ ወሬም እየገፋ ነው የሚሄደው ጊዜ ቆሞ አይጠብቀኝም እና እኔም በዚህ በቃ ብቻዬን መሰቃየት የለብኝም ገባችሁ አይደለም ሴት ልጅ ስትሆኑ ነው ይሄ ነገር የሚገባችሁ ብዬ ማስበውና በቃ አቡዬን እንጂ አደም ማስገዛት አለብኝ ከኔ ጎን እንዲቆም ማድረግ አለብኝ ዳጊ ደግሞ እኔ እንደሆንኩት መሆን አለበት ብዬ ነው ማስበው ለምን እንደሆነ ታውቃላችሁ ማለት እኔ እዚህ ጋር ብቻዬን እየተጎዳው ነው ያለሁት ብቻዬን በቃ ግዴታ የለብኝም ብቻዬን የመሸከም እኮ እሱም እኮ አባቱ ነው አይደል እንዴ እኔ ብቻዬን አድርጌው ወይ ብቻዬን እንትን ብዬ አይደለም ያረገዝኩት ሰው ስሜቱ በደንብ መግባት አለበት ሰው ማጣት ምን እንደሆነ አሳየዋለሁ እኔ ደግሞ አንድ ወንድሙን አሰጥቼው ካላሳየው እኔ ሰው አይደለም በእውነት ነው ብላችሁ ማለት የሆነ እንትን ላይላችሁ ይችላል አላውቅም ግን ስሜቱ ላይገባቸው ይችላል ምናምን ነገር ግን እኔ ደግሞ በደንብ እንዲገባው ነው የምፈልገው በደንብ እንዲማር ነው የምፈልገው ከስህተቱ ማለት ነው ከሱ እንጂ ከሌላ ሰው እንዳላደረኩት ያውቃል ራሱ ልቦናውም ህሊናውም ያውቃል ግን እሱ አላደረኩም በቃ ምናምን ነገር ብሎ በጣም እንትን እያለ ነው ያለው እና ብቻ ምን ልላችሁ ነው አሁን እስኪ አቡዬን በጸባይ ላናገረው ሞክራለሁ አይ ካለ ወደ ሌላ ነገር ነው የምንሄደው ማለት ነው ወደ ሌላ ነገር እንድንሄድ መቼስ አይፈልግም ወንድሙ ሌላ ነገር እንዲሆንበት ቤተሰቡ እንዲበጠበጥ አልፈልግም ብቻ እስኪ ደውዬ ጠርቻለሁ ኦሬዲ ቅድም ደውዬለታለሁና ብቻ የሚቆይብኝ ነው የሚመስለኝ እኔ እንጃ እሱም ለማናገር ፈቃደኛ አይደለም በእርግጥ እውነት ከሱ ጎን መቆሙ ራሱ ወንድም ነው በእርግጥ ሊቆም ይችላል ግን
እኔ ባለሁበት ሁኔታ ደግሞ ከጎኔ ማንም ሰው የለም። እውነቴን ነው የምናገረው። ከቤተሰብ ጋርም በጣም ብጥብጥ ውስጥ ነው ያለሁት ምናምን ነገር በጣም ብዙ ነገር ሰው ማጣት ምን እንደሆነ ደግሞ ዳግምንም አሳየዋለሁ በደንብ ማለት ነው። እኔ ቪዲዮን እኮ እጄ ለማሚ ምናምን ማሳየት እኮ ምንም እንትን የለብኝም ማለት እችላለሁ ማሳየት ገብቷችኋል አይደል? ግን ደግሞ እናቱ ታሳዝነኛለች፣ አባቱ ያሳዝነኛል። እሱ ባጠፋው ጥፋት ቤተሰቦቹ ምንድን ናቸው ብዬ አሁን እንደዛ አደርጋለሁ። እኔም ቤተሰብ አለኝ ገባችሁ አይደለም? እና በቃ ይሄንን ላደርግ አልፈለኩም። አቡዬን በጸባይ ላናገረው ሞክራለሁ። አይ አልፈልግም እንደዚህ ካለ ዳጊን ላሳስረው እገደዳለሁ ማለት ነው። በህግ እንሄድበታለን ነገሩ። አላምንም አለ እንግዲህ እኔ አልኩኝ አላምን አለ። ምን ላድርገው እኔ ከዚህ በላይ ማለት ቪዲዮ ከማሳየት በላይ ምን አለ? እሺ እንደው በእውነት የምሬን ነው የምላችሁ። አላምንም አንዳንድ ነገር ሰው አድርጎት የሆነ ነገር ወይ የማይታይ ነገር ሆኖ አላምንም ይል እሺ። ግን ከሱ ጋር እንዳደረኩት እያወቀ ሁለታችንም ፈቅደን እንዳደረግነው እያወቀ አይ አላደረኩትም እኔ ምንም አይነት ነገር አላደረኩም ምን ማለት ነው ይሄ? እሺ እናንተስ ምን ትሉኛላችሁ? በእውነት በእኔ ቦታ ሆናችሁ እስቲ አስቡት። በጣም ከባድ ነው። ሴት ልጅ ሆናችሁ ከቤተሰብ ጋር መጣላት አለ። ብቸኛ ስትሆኑ ደግሞ ይከብዳል ነገሮችን እና በቃ አላስፈላጊ ነገሮችን እንዳደርግ ነው እየገፋፉኝ ያሉት ማለት ነው። እኔ ያንን ነገር ማድረግ እኮ ምንም አቅቶኝ አይደለም፣ ዛሬ ማድረግ እችላለሁ። ግን ነገሮችን በሰላም እንፍታቸው በሚል ነገር ነው እንጂ ምንም ማሳሰር እኮ ቀላል ነገር ነው። እንዲያደርገኛል ሰው አላመነልኝም ብል ማንኛውም የህግ አካል መጥቶ ያስሯል። ምንም ችግር የለውም እሱ። ግን እኔ ደግሞ ያንን ነገር አልፈለኩም። ነገሮችን እስኪ በመነጋገር አንዳንድ ጊዜ ደግሞ የሆነ ነገሮችን ቆም ብለው አስበው ወይ እንትን ይላሉ የሆነ ጥሩ መልስ ይኖራቸዋል ብዬ ለኔ ጥሩ የሆነ ዲስሪስፔክት አይኖራቸውም ብዬ ነው እንጂ እኔ ምንም ማድረግ እችላለሁ። ማንም ምንም አይዘኝም ምንም ለማድረግ ማለት ነው። እና እስኪ ለአቡዬም ደውዬለታለሁ እየጠበቅኩት ነው። ሲመጣ አብረን እናያለን። እና የኔ አካልንም ደውዬ ጠርቼዋለሁ እየመጣ ነው። እስኪ ዛሬ ምን እንደሚል እናያለን። እንግዲህ አይ የሚል ከሆነ ወደ ሌላ እርምጃ ነው የምንሄደው እኛ። እዚህ ጋር ምንም እንትን የሚያስብለን ነገር የለም። በስምምነት እንጨርስ አው ወይ አይ ነው በቃ። እሱ ምርጫ ሁለት ነው። ከኔ እንትን ጎን መቆምን የሚያሳየኝ እንግዲህ ዛሬ ነው። እስኪ አብረን እናያለን። ብቻ እየጠበቅኩት ነው። ደርሷል መሰለኝ። ምንድን ነው የምለምደው? ያስደስትሻል አይደል? በስመ አብ አንቺ ምንም እኔ እኮ ለምጄው አይደለም። አንድ ነገር ልንገር፣ እንስማማ አልኩኝ አላችሁ። በጣም ነጠራችሁ ሄዳችሁ። ከህይወታችን እንድትወጪ እኮ ነው እኛ የምንፈልገው። ካንቺ ጋር ከህይወታችን ነገር ማለት አልጨረስንም እኮ ገና እንትን የጀመርነው ነገር አልጨረስንም። ምንድን ነው የጀመርነው ነገር? ኧረ እባክህ ምንም አልጀመርኩም። አሁን ጭራሽ ነው የጀመርከውን ጨዋታማ እንጨርሳለን። አይደለም ያዳምሽኝ ነው አይደል? አንቺ ከኛ ህይወት እንድትወጪ ነው የምንፈልገው። ልጅ ያልሽውንም ነገር አምነናል፣ ተቀብለናል። አሳድጊው፣ ፈቅደንልሻል። አሳድጊው። ብቻዬን እኮ ማሳደግ እኮ ምንም ግዴታ የለብኝም። እሱም አባቱ ነው፣ ማሳደግ ግዴታ አለበት። አንቺ ረስማ አንድ ነገር ደከመኝ። በአንቺ ጉዳይ መነጋገሩም እንትን ማለት አስጠላኝ። ደከመኝ። ምን አለ ወንድ ቦንሽና እዚህ ጋር ረግጬሽ ብሄድ በጣም ደስ ይለኛል። አሁንም ምን እንደረገጥከኝ ቁጠራው። እሺ እንዲህ ያሰብከውን ነው የምታደርገው። ምን ከካሜራ ጀርባ የምታረገውን ነገር አናውቅም እንዴ? የምታወራውን ሳምቲንግ እኔ እኮ መውጣት እችላለሁ። ምንም የምትሉኝን ነገሮች ሁሉን ነገር እኮ ማሳየት እችላለሁ። ግን ሁሉም ነገር አሁን ዛሬ ጠራው አልበቃ ብለሽ ወደ እኔ ማለት ነው። እሺ ዳግምን አደብ እንድታስይዝልኝ አንተም አደብ እንድትገዛ ነው። አይ ካላችሁ ደግሞ ወደ ሌላ ነገር እንሄዳለን። ያዝና ላስይዘው እሱን አደብ። አዎ ሁለታችሁም አደባችሁን ግዙ። እሱም እኔ ግን ግራ የገባኝ ነገር ማን ነው ይሄን ያህል ሞራሉን ድፍረቱን የሰጠሽ? ማን ነው? አንቺ ልቀቀኛ። የኔ ካደ አሁን በጸባይ እንድናወራ ነው የመጣሁት። አይ ካልክ ምንም እኔ እንትን የሚለኝ ወንድምን ማሳሰር እኮ ነው። ገባህ አይደል? ከዛ ደግሞ ሄጄ ደስ ካለኝ ለማሚና ለአባቢ ቪዲዮን እንደዚህ አድርጌ አሳያቸዋለሁ። እሺ ገባህ? አይ አልፈልግም አንስማማም ካልክ በቃ ወንድምን ታጣዋለህ። አይደለም ማሳሰር ምናምን ገና በዙሪያ ያሉትን ሁሉ ነገሮች ማጣት ምን እንደሆነ አሳየዋለሁ። እሺ አሁን እኮ ደረቴን ነፍቼም እንዳልናገር ያደረገኝ የእሱ ድርጊት በቃ የምታሳዩ ነገር ደስ አይልም። እሺ እየመንልኝ ለምን ነው እንዲያምን ማታረገው? አንተ እኮ ወንድም ብቻ ስለሆነ አይደለም ወንድም ብቻ። እኔም እኮ ሴት ልጅ ነኝ። እህት አለ አይደል? ለመጥፎ ነገር እንዲፈጠር አልፈልግም። እንዲፈጠር ካልፈለክ ደግሞ ቤት ተደፍሮ ደግሞ እንደዚህ አይነት የቀፋፊ ቪዲዮ እኛ ላየነው ወንድምን አደብ አስገዛልኝ፣ ይመንልኝ። ከሱ ውጪ ሌላ ሰው ጋር ማንም ሰው ጋር አልሄድኩም።
ወደ እኔም ወድጄ እሱን ፈቅዶ የሆነ ነገር ነው። ሳይታሰብ የሆነ ነገር አይደለም። አንድ እንድታውቀው የምፈልገው ነገር ማለት ነው። ሳይታሰብ ሳያስብበት ዝም ብሎ ወይስ በስካር ነው ምናምን ሊልህ ይችላል፣ ሊያሳምን ይችላል። እኔ አላውቅም። ወንድሙ ነህ ልታምነው ትችላለህ። ቤተሰብ ነው አውቃለሁ። ግን ይሄንን ደግሞ ወዶ ፈቅዶ አውርተንበት ኦኬ ቢሆንም ችግር የለውም በሚለው ነው የሆነው። አይ እንብየው ካለ እሺ በፈጠረሽ ነኝ ለለምንሽ በፈጠረሽ ይሄ ቪዲዮ አክስቴና አጎቴ ጋር እንዳይደርስ በፈጠረሽ ለለምንሽ ይሄኛው እንዲሆን የምትፈልግ ከሆነ እሱንም እንዲያምን አድርግልኝ። እኔ በቃ እንዲያምን ብቻ ነው የምፈልገው። ሌላ ነገር ምንም አልፈልግም። ካንተ ምንም አልፈልግም። ከቤተሰቡ ምንም የምፈልገው ነገር የለም። ደግሞ እኔም ይሄ እሱም ቢካለ እውነቴን ነው የምልህ የምር እናቴ እኔ አላውቅም ምን ብዬ እኔ በመሀል እኔ አልምልም ግን አደርጋለሁ። በስነ ስርዓት ሄጄ አደርጋለሁ፣ አሳያቸዋለሁ። እሺ ምንድነው የምታደርጊው? በፈጠረሽ ይሄንን ቪዲዮ አጎቴና አክስቴ ጋር እንዳይደርስ እባክሽን። እሺ አጥፊው አላጠፋው ከቻልሽ። እሺ ምንድነው የምትፈልጊው? ከሱ ጋር ያለሽ እንዲያምንልኝ ነው የምፈልገው። እኔ እኮ ወሩም እየገፋ ነው፣ ጊዜውም እየሄደ ነው የሚሄደው። ምን ይያል አንቺ ማለሽበት እኮ ቪዲዮ ላይ እነሱ ቢያዩ አያሳፍርሽም? ራስሽ ክብር የለሽም? ልጃቸው ያደረገውን ይዩ አላመነችም ማለት እሱ አያደርግም። ልጄ እንደዚያ እሷ የምታውቀው ልጅ ሌላ ሊሆን ይችላል። እኔ አላውቅም። እሱ እናንተ የምታውቁት ዳግም ሌላ ሊሆን ይችላል። እኔ ጋር መጥቶ የሚያሳየኝ ፐርሰናሊቲ ሌላ ሊሆን ይችላል። እሱን አላውቅም። እሱን ራሱ ይወቀው። እኔ ራሱ በተንትን ባለበት እኔ እና እሱ በተጨመላለቀበት እናትና አባቱ ምንም እንዲሆኑ አልፈልግም። እናቱም ማሚም ታማኝ ያለችው ማሞም ደግሞ እንደዛ ሆኖ እኔ በእንደዚህ አይነት ሁኔታ ሄዶ ለነሱ እንትን ማለት እኔ እንደዚህ ማድረግ እኮ አልፈልግም። ግን ደግሞ እንደዛ እንዲሆን የማይፈልግ ከሆነ በቃ ልጁ የሱ መሆኑን ማመን አለበት። አንደኛ ነገር ከሱ ጋር እንጂ ከሌላ ሰው ጋር እንዳልሆነ እሱም ህሊናው ማነው ያውቃል፣ በደንብ ያውቃል። ህፃን ልጅ አይደለም እሱ። ማንም ሰው ነግሮት አይደለም። ምንም ነገር አደርግልሻለሁ። እሺ የምትፈልጊውን እያንዳንዱን ነገር አደርግልሻለሁ። ይሄ ቪዲዮ ከሳልሽ ቀን በቃ እኛም ላየነው እኔ ጸጸተኛል። የምሬ ነው የማወራው። በቃ በጣም ቀፋፊ ነገር ነው ያደረገው። አልጸጸተውም። እናንተ ላያችሁ ጸጸታችሁ። አየህ አይደለም? ግን አንተ እህት ልጅ ኖሮ ቢሆን እህት ላይ ሆኖ ቢሆን እንዴት ነው አንተ የምትሆነው? እስቲ ንገረኝ። እህት ላይ ይሄ ነገር አድርጎብህ የሆነ ሰው አድርጎብህ ቢሆን አውቃለሁ ከጎኗ ሆነ የሆነ ነገር እንደምታደርግላት ያን ሰው ሄደ ለማስቀየምም ሌላ ነገር ወደ ህግ አካል ራሱ ለመሄድ እንደምትችል አውቃለሁ። በፈጠረሽ ለምንሽ እሺ አጥፊው ይሄንን ቪዲዮ በፈጠረሽ ለምንሽ እሺ ምንም ነገር አታድርጊ። ማንም ሰው ጋር አይደረሰኝ ነገር ምንም አይጠቅምም። እሺ በፈጠረሽ አጥፊው ሆነ መንበርከክ ለኔ ምንም እሺ ምንድነው የሚጠቅምሽ? እሺ ይሄው ወደኩ አይደል አነስኩልሽ እኮ ምንድነው የምትፈልጊው? ዛሬ ማለት ነው በእናትሽ ከዚህ በኋላ አታዋርጂ። በቃ ዳጊን ታስቀየምልኝ ነው። ሌላ ምንም አልፈልግም። ከኔ ጎን ቆመ። ኦኬ እቺ ልጅ እህቴ ናት። እንደ እህቴ አይቻት እንደዚህ አድርጋልኛለች፣ እንደዚህ ሆናለች። ኦኬ ስለዚህ ክፉም ደጉንም አብረን አሳልፈናል አይደለም ይሄ ነገር ሳይመጣ በፊት። ስለዚህ ዳግምን አደብ አስገዝተህልኝ እንዲያምን ካላደረከው እሱንም አሳስረዋለሁ። ወንድም መቼስ እንዲታሰርባት አልፈልግም። እርግጠኛ ነኝ አይደለም ይሄ ነገር እንዲፈጠርም አልፈልግም። ማንም ሰው ጋር እንዲደርስ ካልፈለግ በአንድ ነገር እንስማማለን። እነሱንም ደውዬ ጠርቻቸዋለሁ፣ ይመጣሉ። ዳግምን እንድታስቀይምልኝ ነው የምፈልገው። ሌላ ምንም አይነት ነገር አይደለም የምፈልገው። እኔ ካንተ ምንም ኖሮኝ አይደለም፣ ግን በእውነት ሁኔታ አናዶኝ ነው ማለት ያን ነገር እንኳን አይታ አንተ እህት አለች እኮ አይደለም ቢያንስ እንኳን ማሰብ አንቺም እኮ አለሽበት አይደል? ቪዲዮ ላይ ሁለታችሁም በፈቃደኝነት ያደረጋችሁት አይደል? በፈቃደኝነት እንዳደረግን እኮ ሊያምንልኝ አልቻለም እሱ። እንዴ ገና ካልከው እንጂ እህት ላይ ነገር ሆኖ ቢሆን እኮ ከቤተሰቦችና ከኔ ምረጥ እኮ ነው ያልሽው አይደል? እንዴ አንቺ ይሄ ደግሞ አሁንም ቢሆን ከቤተሰብና ከኔ እንዲያምንልኝ ይፈልጋል። ራሱ ፈቅዶ ወዶ ሁለታችንም ያደረግነው ነገር ነው። አሁንም ቢሆን ፋሚሊዎችም ያውቃሉ። ማንም እኔ አስገድጄ ወይ አስገድዶኝ አይደለም ወይ አንተን ካለ በመጠጥ አይደለም ገባ አይደል? ወይ ጠጥቶ ሰክሮ ምናምን የሆነ ነገር ወይ ሁለታችንም ሰክረን የሆነ ነገር አይደለም። በሪል እንዴ እንትን ተባብለን ነው ተፈገምልን። እሺ ከኔ ምንድነው የምትፈልጊው? የኔ ነገር ብቻ ነገርኝ። ከኔ ጎን መቆሜን ዛሬ እንድታሳየኝ ነው የምፈልገው። ሌላ ምንም ነገር አልፈልግም። አይ ካልክ ካንቺ ጎን አልቆምም ከወንድሜ አሁንም ግትር ብለህ እንዲህ ምናምን የምትል ከሆነ ይሄን ቪዲዮ እጄ ለማሚ አሳያታለሁ። እንደው አሁን ታማን ያለችው ስትመለስ የሱን ቅሌቱን ታያለታለች። እሱን አይደል የፈለገው? እሱ እንዲታይበት አይደል የፈለገው? አንቺ ስትቆይ የራስሽ ምንም ነገር አሰብሽ? እኔስ አንዴ ገብቼበታለሁ፣ ተጨመላልቄያለሁ። እኔ ቤተሰቦቹ ናቸው የሚያሳዝኑኝ። ለሱ ይብላኝ። እኔ ከቤተሰብ ጋርም ተጣልቼ ነው ያለሁት። ምንም እንትን አይመስለኝም። ግን ይመንልኝ በቃ ልብ አድርጌ እንዲያምን ነው የምፈልገው። ሌላ ምንም አይነት ነገር አልፈልግም ከሱ። እንዲሽ ብጣሽ ነገር አልፈልግም ከሱ ማለት ነው። ይመን አይ ካለ ምንም
አንድ ስልክ ደውዬ መጥተው ይወስዱታል አንጠልጥለው። ከዛ በኋላ እዛ እንዲበሰብስ ነው ማረገው። ችግር የለውም ምንም መረጃ ማስረጃ ሁሉ ነገር አለ። ያወራንበት ከተፈለገ ቪዲዮ ከተፈለገ ሁሉ ነገር አለ ማሳየት እችላለሁ። ምንም ማንም ይዞኝ አይደለም። ህሊና የሚባል ነገር አለ፣ ቤተሰብ የሚባል ነገር አለ። ያሳዝነኛል። ነገሩ ከይዙን አስፍተሽ እኮ አንቺ ማየት ያለብሽ ዳይ ጋር ብቻ ሳይሆን ይሄን ነገር አንቺ የምታደርጊያቸው ነገሮች ለቤተሰብ ምን አይነት መዘዝ ይዞ ይመጣል የሚለውን ነገር ማሰብ አለብሽ አይደል? አሁንም ቢሆን ስለታማን ያለችው ይሄንን ቅሌቱን በልታይ ሌላ በሽታ ነው የሚጨምርባት። ሌላ በቃ ሌላ ታሪክ ነው የሚሆነው። ግን ያ ነገር እንዲሆን ደግሞ እኔ አልፈልግም። ማሚ ታሳዝነኛለች፣ ማሙ ያሳዝነኛል። እሱ በተጨመላለቀበት ነገር አልኩ እኮ በእሱ በተጨመላለቀበት እሱ ምንም ይሄ እንትን ባለበት ነገር እሷ ምንም የምትጎዳበት ምንም አይነት ነገር እንዲኖር አልፈልግም። ቤተሰብ ውስጥም እንዲበጠበጡ አልፈልግም። እኔ ያን ቤተሰብ አከብረዋለሁ፣ እወደዋለሁ። ግን እሱ ደግሞ እንደዚህ ማድረጉ እስቲ ቤተሰብ ቢያዩ ምንድነው ሊፈጠር የሚችለው ብለው ነው የምታስበው አንተ ራሱ። እስቲ ዝም ብለህ ራሱ ስታስበው ማለት ነው የምሬን ነው ብለህ እሱ እንዲህ በተጨመላለቀበት እኮ ማንም እንትን ማለት አይችልም። ማንም ሊጠየቅበትም አይችልም። አንተ ወንድሙ ነህ ይገባኛል፣ ከሱ ጎን መቆም። ግን እኔን ደግሞ እንደ እህት አይተህ ከኔ ጋር በጣም ነው ያፈርኩበት። ያሳፈረኝም ይሄንን ነገር ከጎኑ መቆምህንም ማሳየኸኝ እኮ እኔ አካል ያኔ ልደበድበኝ መጣ። እሺ ያልኩኝ እኔ እንደዚህ ሆኜ ቢያንስ ሴት ልጅ ናት እህቴ ትሆናለች። እቺ ልጅ ሴት ልጅ እናት ናት እህት ናት ስንት ነገር ናት። ቢያንስ እንኳን እንደዚህ ብለህ እንኳን አላሰብክም፣ አላገናዘብክም። ገባህ አይደለ? እዚህ ጋር መተህ ልትመታኝ ሌላ ነገር ልትፈጥር አሰብክ። መንገድ ምንም ደስ አይልም። ምክንያቱም አክስቴ ተረጋግተህ ማሰብ ነበረብህ። ገና ያገገመች ባለችበት ወቅት መተሽ አንቺ ያደረግሽው ነገር ምንም ደስታን አልሰጠኝም። በጣም በቃ የቀሽን ስራ ነው። እሺ ታዲያ እንደዚህ መሆንስ መጀመሪያ ከሱ ጋር ነገሩ መጨረስ ነበረብሽ። የተጀመረውም ከሱ ጋር ነው አይደል? ማለቅም የነበረበት ከሱ ጋር ነው። እሱ ሊያወራኝ ምንም ፈቃደኛ አይደለም። ስለዚህ ደግሞ ቤተሰብ ጋር መሄድ አለበት። ገባህ አይደለ? ስትችሉ ሬዲ ስትሆኑ ይሄን ነገር ነው አሁን በፍጹም አምኜ መቀበል በጣም ይከብደኛል። እንግዲህ ከሆነው ነገር አንፃር ካየኸው አንፃር ለማመንም አንተ ይከብዳል። እሱ ግን ይመንልኝ። አንተ አትመን። እኔ ስላንተ አይመለከተኝም። አሁንም ቢሆን ስላንተ አይመለከተኝም። ገባህ አይደል? እህት ካለ እናትህን የምትወዳት ከሆነ ወንድም ሌላ ነገር እንዲሆን የማትፈልግ ከሆነ አሁንም ቢሆን ይመንልኝ። ከመጣ በኋላ አደብ አስገዛልኝ። በቃ ምንም እንትን እንትል አይደለም ፈልገው እሱን አደብ እንድታስገዛልኝ እንዲያምን እንድታደርግልኝ ከጎን መቆሜ ዛሬ ነው የማየው። ገባህ አይደል? አሁን እንደዚህ ግሬ ላይ ወድቃ ተንበርክካ እንደዚህ አታደርጊ ብለኸኛል። አሁን ግን እኔ ያንን ማድረግ የማልችለው ወንድምህም እንዲታሰርብህ ማትፈልግ ከሆነ ሌላ ነገር ብዙ ነገር ማድረግ እችላለሁ። በዙሪያ ያሉትን ነገሮች ሁሉ ነው ማሳጣው። ገና አልጀመርኩም ከሱ ጋር ያለኝ ነገር። እኔ ቤተሰቦቼ ሁሉ ነገር እንዳሳጣኝ ገና እሱንም ማሳጣዋለሁ ሌላ ነገር። እኔ አሁን ይሄ የተጀገረው ነው ገና አልተጀመረም ከሱ ጋር ያለኝ ነገር። እኔ ካንተ ጋር ያለኝ ነገር ልጨርስ ብዬ ነው አሁንም ቢሆን እዚህ መጥቼ ያወራው ያለው። ምንም አንቺ ምንም አላጠፋሽም። እንደዚህ እንዳንስም ያዋርደኝ እሱ ነው። ፈጣሪ ብቻ ይቀጣዋል ብዬ አስባለሁ። እኔ ምንም አይደለም፣ በጣም ደክሞኛል። ሲመጣ እሱን እንድታስቀይምልኝ ነው የምፈልገው። ሌላ ነገር ምንም አይደለም። እኔ ከሱ ጋር ምንም ነገር ኖሮኝ አይደለም። ከሱ ጋር ብዙ ያልጨረስናቸው ነገሮች አሉ። ገና ነው እየጀመርን ያለ ነው። አሁንም ቢሆን ሲመጣ ትነግርልኛለህ በደንብ አድርገህ ማለት ነው። ዛሬ ከጎኔ ነገር እሺ፣ እኔና አንቺ በእኔና አንቺ መሀል ይቀር የእናንቺ ነገር ተስማምተናል። ታው እሱን እኔ እናንተ ግን የእሱን ነው እኔ የምለው። በቃ ሌላ ነገር ምንም አይደለም። ችግር የለውም። እነሱም ደርሰዋል። ይኸው መጥቶልሃል። ምን ቀረሽ አትበል። መጀመሪያ ቆምና በስንት ሰዓት አናግራት። ምንድነው በስንት ሰዓት አናግራት። የልጅ እናት ናት አይደል? በስንት ሰዓት አናግራት። ምን ቀረሽ? ልትመታኝ ነው የመጣው? ምን ቀረ? የልጅ እናት ናት። አክብረህ በስንት ሰዓት አናግራት። ምን ይሆንክ ነው? ከኔ ጋር ትጣላለህ ዳጊ። እኔ አስቀይምሃለሁ። አቤን የምሩ ነው። እኔ እኮ ግራ ገባኝ አይደል? የምር ነው። በቃ ተረጋጋ። አይኔ ተረጋግቼ ጨርሻለሁ። አይደለም ቆይ የምር ነው እያለ ያለበት መንገድ እያገዝካት ባልሆነ እያገዝካት ነው አንተ ውሻ። ደግሞ ታላቅ እንደዚህ አትበላ። እንዴት አንተ ደግሞ ምን ይሆንክ ነው? እያገዝካት አይደለም። የልጁ እናት ናት አይደል? የልጁ እናት ናት። አንተ መች መተህ ነው ደግሞ እንደዚህ? አንተ እቺ ልጅ ቆይ ምንድነው የምታስነካችሁ ነገር? አንተም ደግሞ ተነስተህ ዛሬ ምንድነው የምትለው? የልጁ እናት ናት። ከዚህ በኋላ ብዙ ነገር ታገሻ አልፌያለሁ አይደል? አንተ በስነ ስርዓት እንድታናግራት ነው የምፈልገው። ያደረከውን ነገር አድርገሃል። ብዙ ነገር እኛም ምን ማረጋገጫ አለ? አይተሃል አይደል? ያየውን አይተሃል አይደለም? እኔ የተደረገው ይወግንካት ነው ወይ ቶስ ያደረገው ላይ ያረክሳል እንዴ? ይወግንኳት አይደለም። በቃ ላውራ ዞር በል። በስነ ስርዓት አናግራት። አንድ ነገር ስትናገር እኔ እናንተ እናስተካክል ነገር ነው ያላችሁ። እቺ ልጅ
ዞሮ ይመለከተኛል። በዚህ ልጅ ገብቷል። ችግርሽ ምንድነው ከኔ ጋር? ችግርሽ ምንድነው ከኔ ጋር? ለምን ነው ማፈችኝ? ቆይ ችግርሽ ምንድነው ከኔ ጋር? አቡዬ እንዴ እንደተሆነ አይደለም የመጣሁት እኔ እንዴ አይደለም ከተናገርነው አንተ በለና ነው ለማታውቃት ሴት ወንድም ላይ ምን ይወክ ነው እንዲናገራት አልፈልግም ማንም ሰው። በቃ አንተም ብትሆን አብኝ ሆኖም ቢሆን እኮ እንደዚህ መሆን የለብህም። እንደው አርግዛም ቢሆን እንደዚህ መሆን የለብህም። የምትሆነው ሁኔታ ልክ አይደለም እኮ ናት እቺ ልጅ። አትሆንም አንተ የት የለም እኔ ምን አስደግታችሁ ነው? ንገረኝ። ቆይ አቡዬ ወንድምህ ነህ? ንገረኝ አቡዬ። ነቃበል አቡዬ። እንዴ ምን ይሁንክ ነው? ምን ይሁንክ ነው? እያገዝካት እኮ ነው። ሄሎ ላይ እንደዚህ አይነት ነገር እያገዝካት እኮ ነው። እቺ ልጅ ምን ታርግ? ቆይ አብራችሁ በፍቃደኝነት አረጋችሁ አረገዘች። ማን ነው ነሳም ያዝንላት? ማን ነው ያዝንላት? ንገረኝ እስቲ። አንተ ግን ምን ሆነ ነው? እስቲ ንቃ። ምን አስነግታ ነው? ቆይ ምን አርበልኝ በእናትህ። እሺ ልቀቀኝ። ነና ከዚህ በኋላ መንከባከብ ያ ገና ብዙ ነገር ነው ማድረግ። ይሄ እኮ የመጀመሪያው። አሁንም በኔ እርዳታ ነው አንተን ያቆመች ያለችው። እሷን መንከባከብ የኔ የፈለ የማሞ ግዴታ ነው። ኧረ ፈጣሪ ሆይ ምን እያስነካቻችሁ ነው? ቆይ አቤኒ ተው። ቆይ አንተ ከመጀመሩ ትናንት ምን ስትል ነበር? ቆይ ተው አቤኒ። በሆዷ የያዘችው ልጃችንን ነው። ልጃችንን ነው? አዎ የኛ ዘመድ ነው። ኧረ በእናታችሁ ኧረ አንተ አንተ አዋርደህናል። በአንተ ጉዳይ ጨርሰናል። በአንተ ጉዳይ ጨርሰናል። ላውራት አቤኒ። ቆይ እኔ እሷም ብቻ ላውራት። ሄደ እሺ አንተ በእናትህ አቡዬ ሰላም ነው? ላውራት እኛ ያገባንም እኮ እኛ ዞር እንበል። እኔ ከዚህ በኋላ በጣም ይመለከተኛል። ስጋዬ ነው በሆዷ ያዘው። ቆይ አታፍርም? ስጋዬ ነው በሆዷ ያዘው። አንተ ስታደርግ አፍራ። አንተም ብሎ ወንድም ስታደርግ አፍራ። አቡዬ ቤተሰባችንን አዋርደሃል እኮ አንተ። ስማኝ ተመለሰ ቤታችን እንዳመጣ። እሺ ስማኝ ከሷ ጋር እዛው አንተ ሁሉ ነገር አድርገህ ትሻላለች። እኔ እያለሁ እሷን አመንክ። ተሳስተህ ከዚህም በኋላ ቤት እንዳመጣሽ እንደዚህ አይደለም አይደል የተነጋገርነው። እኔ እናንተ እሱ ሲመጣ እንደዚህ እንድትሆን አይደለም። አቡዬ ስለዚህ በመጀመሪያ አንተ ሆነ አውራኝና ስማ ማርያም አሁን ይሄ ትልቅ ቆይ ስሙኝ እኔ ላውራ አሁን ማለት ነው። መሀል ላይ እናንተ ወንድማማቾች ናችሁ። ይሄ የአደባባይ ሚስጥር አድርጋችሁ እንደዚህ አይነት ቦታ የሚወራ ነገር አይደለም። አንደኛ ሁለተኛ ደግሞ አንተ ወንድምህ ነው እሱ አርግዣለሁ ብላ መታለች እቺ ልጅ አይደለ? ግን ልጁ የሱ መሆኑን ምንም ያረጋግጥ ነገር አላገኘንም። አድርጓል። ያ ቪዲዮ ሞቷል። ያ የሚያስጠላ ነገር ነው። በሱ ተጸይፈነዋል። ግን አሁንም ይሄን ደግሞ እቺ ልጅ ከሱ ማርገዟ ምንም አይነት ኤቪደንስ የለንም። ማስረጃ አልተመረመረችም። ይሄ ሁሉ ነገር ባልተረጋገጠበት ነገር የደከመች ነው። እኔ ግራ እየገባችኝ ነው። ለታች እርጉዝ ናት። ያዳመጥከኝ ነው። ቀስ ብላ አውራ። አትጭው። ይደክማታል። ረጅም ሰዓት መቆም አትችልም። አንደኛ ነገር እኔ ላውራ። የተፈጠረውን ነገርም አይተናል። ከ3 ወር በፊት ነው እርግዝናውም ከ3 ወር በፊት ነው። የሱ ልጅ ነው ብዬ ያወራ አይደለም። ግን ተደገፈች እኮ እኔ እኮ መች ነው እንደዚህ የተስማማችሁት እኮ እኔ እኮ ከጀርባ ምንድነው አልተረዳው ነበር። ከዚህ በፊት አልተረዳው። እኔ ነው እየተጫወታችሁ ያላችሁት። ትናንትና እኔ እና እሱ አንተን ስንወቅስ ነበር። ዛሬ ደግሞ ሁለቱ አንድ ላይ ሆነ አንተን እየወቀሱ ነው። አዳምጠኝ። አልተረዳውም ነበር እስከ ዛሬ። እኔ እህት ቢኖረኝ እንደዚህ ስትሆን እያየው ዝም አልልም። ምን ማረጋገጫ አለ? ምን ማረጋገጫ አለ? እሱን አብረን እናረጋግጣለን እኛ። እሱ ሳታረጋግጥ ወንድም ላይ ግን ያደረገውን አድርጓል አይደል? ቤተሰባችንን አዋርዷል። ስማኝ እሺ፣ እንድታወራ አልፈልግም። ከሃዲ ነሽ ገባክ? እሱ ከኔ በላይ እሱ አንተ ነህ ካዳለ ያጎቴ ቤት ነው። ተመልሰ እንደዛ ብለህ ተመልሰ እንዳመጣ ቤት ብለህ የጠራኸው ነው። ተመልሰ እንዳመጣ ቤታችን ቤት ብለህ የጠራኸው ነው። እሷ ረዳም ትሻለ እዲ ከሷ ጋር ቀጥልበት። ተው አቤኒ ዝም በል። አቡዬ አንቺ ደግሞ እኔ አልጠበኩም። ከሷ እንዲህ ሞመላ አንተ ነገር አልጠበኩም። የምትወደው ነው እንደምን አሳጣው? ገና ብዙ አይተህ ገና አልጀመርንም። ያስቆን ጨዋታ አልጀመርንም። እቃ ጨዋታ ነበር አይደል ያስቀው? ገና አልጀመርንም። እሺ ትናንትና ምን ስትላት የነበረችን ሴት ዛሬ አብረሃት እንደዚህ አይነት ነገር ውስጥ ጥፋቷን ንገረኝ። ጥፋቷን ንገረኝ። ጎበዝ ነህ አንተ። እኔ ላይ ጃለ ጥፋቷ በፊት ለፊት እንደዛ መናገሯ ትክክል ነው። ብቻዋን ትሸከም። ብቻዋን ላደረገችው በፍቃዳቸው አይደል? ወተደረገ እና በፊት ለፊት ነው መናገር ያለባት። ስልክ ያነሳላት እኮ አይደለም ይውሻ። ቢያንስ እሺ መጣች አይደል? መጣች መታመሟን ታውቃለች። እዛ ጋር መናገር ነበረባት። ስልክ ያነሳላት አይደለም። አንተ ቆይ አታፍርም? ቆይ እንደዚህ ስታወራ አታፍርም? አቦዬ አታፍርም? እያገዝካት እኮ ነው አቦዬ። ነቃበል እንዴ በአደባባይ ቅሌትን ያዘችው እንኳን እቺን እያገዝካት እኮ ነው። አንቺ እንዴ ነው ቆይ ቆመ መሄድ አይውላ አውቀሽ እንደምታረጊ አውቃለሁ። እሺ አሳይሻለሁ። እሺ ልቀቀኝ መናት ማርያም ደሳለ የተሳካላት እኮ አንተ በእናትህ ተረጋጋ። አንተ ግን አቡዬ ማርያምን እየተሳካላት እኮ ነው። እሷ ያቀደችውን ሁሉ እያሳካላት ነው። እሷ ላይ መጨው ሆነ መናገር ማስፈራራትም አትችልም። የነገርኩህ ነው። ከዚህ በኋላ ከኔ ጋር ትሻላለች። ቆይ ተው አቤኒ ትሻላለች። ሂድ ከእሷ ጋር ሂድ አልኩህ እኮ ጨርስ። አንተ ግን ቆመ መራመድ የቻልከው እኮ። ኧረ አቡዬ በጣም ያሳፍራል። እንዴት በምን ድፍረት ነው? ቆይ ስንት ነገር አላፈረም እኮ አቤኒ። ይሄን ነገር መረዳት ያለብን ለዚህ እሷን ከመጠራጠር ይልቅ ለዚህች ብለህ ከእሷ ጋር እሺ እኔ ቆይ አንተ ምን ማረጋገጫ አለ? እሺ መድኃኒዓለም በጣም ታሳፍራለሽ። ውሻ ነሽ። አንተም ብሎ ወንድም እሺ ቆይ
አይደለም እቺ ልጅ ምን ታርገው ተመልሰህ ሆቴል እንዳመጣ ነግሬሃለሁ። ውሻ ነው ወንድሜ አይደለም። ነገ እቺ ልጅ ግን እርግጠኛ እሱን ደግሞ ማለት ነው አሁን አንተ አንድ ነገር ልንገርህ፣ አንድ ነገር አቤኔ አንተም ባለህበት ወንድሙም ባለበት ወንድሙ ከኔ ጎን ቆሟል። አየህ አይደል? በዙሪያ በጣም የምትወደውን ወንድምህን አሳጣው። ገና ይሄ መጀመሪያ እቺ ሴት ቆይ ምን ነው የምትፈልገው ከናንተ? ገና በዙሪያ ዘመድልኝ ልቀቀኝ። ጭራሽ ለሷ ብላ ለተገፋው አንተ በጣም ነው የምትሰለው። አንተ ለዚህ ለማታውቃት ሴት ብለህ እሱ ላይ አሳይሻለሁ። ቤቲ አሳይ። አንተ ደግሞ አሳይሻለሁ። አንድ ነገር ልንገርህ ምንድነው ቁርቁር የምትለው? አንዴ ላውራ እስኪ በፍቃድ እንዳደረክ ምንም እንድታወራ አልፈልግም። በፍቃድ እንዳደረክ ያመንክ ነው። አልፈልግም ሊሆን ይችላል እኮ አንተ ሊሆን ይችላል። የኔ ቢሆንም ብሎ ለምንም ይገባል እኮ ግን አሁንም ቢሆን ስማ ቆሻሻ ብና እኔ ጋር እንዳትናገር እዚህ ጋር ጠፍተህ ነው የምሄደው። እሺ ይሄ በእና አቤኔ በእና ያውራ አፉ እንደሆነ ክፍት አፍ ነው። አውራ ችግር የለብኝም። ዘበል ይርዛ ስራችሁ ተረጋጋ። አንተ ተረጋግተህ ቁምና አውራቸው። ተረጋግተህ ቁምና አውራ። ክብር እንትን አይደለም። አቦይ በጣም ነው እግዚአብሔርን ያልጠበቅኩ። አሁን ይበቃል። አንተ ምንድነው እኔ እንደዚህ ነው ቆሻሻ እስካሁን ስታዋርደኝ ዝም ብያለሁ። ና በቃ አንዴ አሁን እናውራውና አንተ እንደ በግ ትነዳለች። አንተ እኔ ላይ እጅ አነሳ። ለዚህ ከሁለት ጎን ነው የቆምኩት አቤኔ። ከሁለት ጎን አይደለም የቆምኩት። እግዚአብሔር በሆነ ነገር አስራ እኔ እርግጠኛ 100% የምናገረው የሆነ ነገር አድርጋ ነው እንጂ ትናንትና ምስትል የነበረልኝ ዛሬ እንደዚህ። ቆይ ሲኖ እኮ አታረግዝም አይደል? ሰው እኮ ነው የምታረግዘው። ለምን አትራሩላት? ማረጋገጫ አለ አድርጋለች። ማረጋገጫ አለ። ማረጋገጫውን አብረን እንፈልጋለን። እና እስከዛ ድረስ ታዲያ ከሷ ጎን ነው መቆም ያለብን። እኛን እኮ አዋርዶናል። ከሱ ጎን እንቁም። ቤተሰባችንን ካዋረደው ሰው ጎን እንቁም። እሺ ሂድልኝ። ነገ ግን የእሱ ልጅ ባይሆንና አላውቅም አታውቅኝም። ሂድ አይሄድም። ይኸውልህ አቡዬ ሁሌም ብትቾክር አልጨረስንም። ነገ ግን ማለት አዳምጣት። ነገ የእሷ ልጅ መሆኑን የእሱ ልጅ ካልሆነ ተረጋጋ። ስራት አላዳምጣት። ታውራና እኛ እንሄዳለን። ታውራና እኛ እንሄዳለን። እሱ ይሄድልሃል። እንደዚህ አይነት ወከባ እንደዚህ ካሜራ ቆሞ እንደዚህ አይነት ነገር እኔ ባይዘው ይሄ ነገር ካሜራ ፊት መውጣቱ ራሱ ደስተኛ አይደለም። ሰማችሁ አይደል? ይሄ ገመና ነው። ጋጠ ወጥነቱን ዓለም ሁሉ አይቶታል አይደል? ገና ከዚህ በኋላም ህዝብ እንዳያዩ ነው። አንድ ነገር ልንገርህ፣ ታምናለህ አታምንም? አሁንም ጥያቄ መልስልኝ። እሱ እኮ ማድረጉን አምኗል። አላመንክም? አቤኒ ቆይ ዝም በል። አሁን እያየኸው ነው አይደል? አሁን ከእንደዚህ አይነት ሰው ጎን ነው የቆምከው። በስነ ስርዓት አውራኝ። በስነ ስርዓት አይ የምትል ከሆነ ትታሰራታለህ። ማን እኔ አንቺ ነኝ አሳይሃለሁ። እሱን አንቺ ሴት ናት። ለዛም በፍቃድሽ አድርገሽ በፍቃድሽ አደረግሽ። አይ አንተን አስገድጄ ነው። ምንም አታምጭ። ስታስጠላ የምታወራው ነገር አይሆንም የምትል ከሆነ ማለት ነው ቪዲዮ ነው እንጂ ደማም ያሳያታል። እሺ አሁን እንዳይደክምሽ በእናትሽ። ይሄን የፈለከው እንዳይደክምሽ ይሄን የፈለከው እኔ እኮ አሁን ከሱ የሷ ባህሪ እኮ ተረድቻለሁ። ያንተ እኮ ሊሆን ያለው ነገር ማውራት አልፈልግም። ሂጂሽ ይደክማታል። አዝላዙ ይዛት ለምንድን ነው የሄደው? ቆይ እግረ ከማን ያረገዘችው? ቆይ ልጅ አንሄድም። ቆይ አልጨረስንም። አንተ ነው ከሱ ነው ያረገዘችው። እንሄድላችኋለን ግን አቤኒ አሁንም ቢሆን አስብበት። እኔ ከማን ያረገዘችው? እኔ እኮ ግራ ግልም ከማን ነው? አቤኒ እየሰማኸኝ ነው? አንተም ጮክ ሆነ እንዲህም ሆንክ። አንድ የመጨረሻ ቃል ነው የምናገረው። ከዚህ በኋላ አልነጋገርም ካንተ ጋር ምንም እንነጋገረው ነገርም የለኝም። ልንገርህ አዝሎኝ ይዞራል። ምን ነው ቅር አላችሁ እንዴ? አሁን ቢሆን የመጨረሻ ማስጠንቀቂያ የምትል ከሆነ ቪዲዮ እንጂ ለማሚ ማሳያችኋለሁ። እንደገና እዛ ሄደህ ትበሰብሳታለህ። አሳያለሁ እና ምን ነው የምሰጥህ? አሳያለሁ። ምንም እንደማላመጣ አሳያለሁ።